ሲሄዱ አንድ ቀላታ ሰይጣን መጣ። እናንተ ወዴት ነው የምትሄዱት አላቸው። እኛማ ወደ አባታችን ወደ አዳም ነው የምንሄደው አሉት። አዳም ምን ይመስላል አላቸው። አዳምማ ፊቱ የሚያምር ሽታው የሚያስደስት አሉት። ከዛ እኔም አብሬያችሁ ልምጣ አላቸው። አንተማ ፊትህ አያምር ሽታህ የሚያምር ስለዚህ ከእኛ ጋር አትሄድም አሉት። ከዛ እባብ ደግሞ እየሄደ እንዳለ ሰይጣን አገኛትና አንቺ እባብ ወዴት ነው የምትሄጂው አላት። እኛማ ወደ አባታችን ወደ አዳም ነው የምንሄደው አለችው። አዳም ምን ይመስላል አላቸው። ከዛ እሱማ ሽታው የሚያምር ፊቱ የሚያምር ከዛ እኔማ አብሬት አንቺ ጋር ልምጣ አላት። አንተማ ከእኔ ጋር አትሄድም ሽታህ የሚያምር ፊትህ የሚያምር አለችው። ከዛ እኔና አንቺ እኮ ትሄድን ሰው ደስ ይለዋል አላት። ከዛ ናሽ እንሂድ አለችው። ከዛ ሲሄዱ እባብ ይሄ እኮ መንገድ ነው እኔ መጀመሪያ ልሻከምሽና አንቺ ትሸከሚኛለሽ አላት። ከዛ እሺ ብለው ሲሄዱ እኩል መንገድ ላይ ሲደርሱ እባብ እኔ እስከዚህ ድረስ አዝዤሻለሁ አንቺ ደግሞ ዘሪኝ አላት። ከዛ እሷ ደግሞ እሺ ብለው ሲሄዱ ገነት ጋር ደረሱ። ከዛ ሰይጣን ደግሞ እባብ ሰውነት ላይ ተሰወረ። ከዛ እሷ አላወቀችም ቀስ ብላ ወደ ገነት ውስጥ ገባች። አባታችን አዳም የሰማይና የምድር ንጉሳችን እንዴት አልክ አለችው። እኔ እኮ የሰማይ ንጉስ አይደለሁም የምድር ነኝ አለች። ከዛ ሂጂ ቀጥይ ከፊቴ አላት። ከዛ ሄደና ወደ ሔዋን የሰማይና የምድር አለቃችን እንዴት አላት። እሷም ደስ አላትና እንዴት ዋልሽ አንቺም አላት። ዕፀ በለሱን እንዳበሉ ተብለናል አለቻት። ከዛ ለምንድን ነው የተባላችሁት አለች። ከዛ እግዚአብሔር እኮ ዕፀ በለሱን እንዳበሉ ያላችሁ አምላክ እንዳትሆኑ ነው አላት። ሀልዎተ እግዚአብሔር እስቲ እንዴት ነው የሚገልጸው? አብራሪ። እግዚአብሔር ማለት ሀሎ ነው ከግዕዝ ሲወጣ ሲሆን ትርጉሙም የእግዚአብሔር መኖር ማለት ነው። የእግዚአብሔር መኖር እግዚአብሔር ራሱ ካልገለጠልንና አባቶች ካላስተማሩ ልናውቀው አንችልም እና እግዚአብሔር መኖሩን የሚያስረዳን ደግሞ በስነ ፍጥረትና በመጽሐፍ ቅዱስ ነው። በስነ ፍጥረት ስናይ ደግሞ ራሱን የፈጠረ በራሱ የተገኘ ፍጥረት አለመኖር እናያለን እና ራሱ ራሱን የፈጠረ የለም። ሁለተኛ ደግሞ የፍጥረት ስርዓት ያኗኗራቸውን እና የፍጥረት ያኗኗር ርቀትና ምጥቀት እናያለን። በመጽሐፍ ቅዱስ ደግሞ አባቶችና ለቅዱስ ሐዋርያት እንደተናገረው ለምሳሌ ሙሴ ሰማይንና ምድርን ፈጥሮ ገልጾለታል ማለት ነው እና የእግዚአብሔር ባህሪ መገለጫዎች እግዚአብሔር ባህሪው አይታወቅም፣ ግን የባህሪ መገለጫው ቅዱስ ነው፣ ሁሉን ቻይ ነው፣ ዘላለማዊ ነው፣ ቸር መሐሪ ደግ ነው። ቅዱስ ነው ስንል ቅዱስ የተለየ ፍጹም ማለት ነው። ዘላለማዊ ስንል ደግሞ ትላንትና የነበረ ዛሬ ያለ ነገም የሚኖር ማለት ነው። ደግ ነው ስንል ደግሞ እግዚአብሔር ለፍጥረቱ ደግ ነው እና ሁሉን ቻይ ነው ስንል ደግሞ
እግዚአብሔር አንድ ነገር ማድረግ ሲፈልግ ምንም የሚያቅተው ነገር የለም፣ የሚያግዘውም ሰው አያስፈልግም ማለት ነው። ቸር መሐሪ ነው ስንል ደግሞ እግዚአብሔር ከ22ቱ ፍጥረታት መጨረሻ ላይ የፈጠረው አባታችን አዳም ነው። እሺ ማን ፈጠረሽ? ስላሴ። ስላሴ ስንት ናቸው? አንድም ሶስትም ናቸው። በሶስትነት በስም በግብር በአካል። በስም እንዴት ነው? አብ ወልድ መንፈስ ቅዱስ። በግብር አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ። በአካል አብ ፍጹም አካል አለው፣ ወልድ ፍጹም አካል አለው፣ መንፈስ ቅዱስ ፍጹም አካል አለው። በአንድነት በአገዛዝ በህልውና በባህሪ በፈቃድ በስልጣን ይህን ዓለም በመፍጠር ይህን ዓለም በማሳለፍ ምን ሁሉ በመሳሰል። እሺ አምስቱ አዕማደ ምስጢር ማን ናቸው? ምስጢረ ስላሴ፣ ምስጢረ ስጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን። እሺ ምስጢረ ስላሴ ማለት ምን ማለት ነው? ምስጢረ ስላሴ ማለት ድብቅ ሽሽግ የማይታወቅ ማለት ነው። ምስጢረ ስላሴ ለምን ምስጢር ተባለ? ምስጢረ ስላሴ ድብቅ ሽሽግ የተባለው አብ ወልድን ሲወልደው እንዴት እንደወለደ ስለማይታወቅ፣ ወልድ ከአብ ሲወለድ እንዴት እንደተወለደ ስለማይታወቅ፣ አብ መንፈስ ቅዱስን ሲያጸርጽ እንዴት እንዳጸረጸ ስለማይታወቅ፣ መንፈስ ቅዱስ ከአብ ሲጸርጽ እንዴት እንዳጸረጸ ስለማይታወቅ፣ ስለዚህ ምስጢረ ስላሴ ድብቅ ሽሽግ የማይታወቅ ማለት ነው። ምስጢረ ስጋዌ ማለት ምን ማለት ነው? ምስጢረ ስጋዌ ማለት መለኮት ከትስብእት ቃል ከስጋ ስጋ ከቃል ያለመጠፋፋት ያለመቀላቀል ከሁለት አንድ አካል ከሁለት ባህሪ አንድ ባህሪ ሆነ ማለት ነው። ይህም ማለት አምላካችን መድኃኒታችን ኢየሱስ ክርስቶስ ከመቤታችን ከቅድስት ድንግል ከስጋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ ማለት ነው። ሰው ሆነ ስንልም ፍጹም የባህሪ አምላክ ፍጹም ሰው ነው። ይህም ማለት የማይወሰን ተወሰነ፣ ውሱኑ ሞላ፣ የማይረበው ተረባ፣ የማይደክመው ደከመ፣ የማይሞተው ስለኛ ሲል ሞተ ማለት ነው። እሺ ምስጢረ ጥምቀት ማለት ምን ማለት ነው? ምስጢረ ጥምቀት ማለት በጥንት ተፈጥረን አንተን የነበረው ልጅና በጥምቀት መልሶ ከስላሴ መወለዳችንን የምናረጋግጥበት ትምህርት ነው። ሀዳ ዓለም ምስጢር ተባለ ቢሉ ውሃ ተለውጦ ማያ ገቦ ሲሆን የማያየው ስለሌለ ጸጋ ክብር ተሰጥቶ እንጂ ስለማይታይ ስለዚህ ምስጢር ይባላል። እሺ ጌታችን ለምን ተጠመቀ? ጌታ የተጠመቀው ለእኛ አብነት ለመሆን የእኛን ጥምቀት በሱ ጥምቀት የእኛን ጥምቀት ለመቀደስ። ጌታ ሲጠመቅ ምን ተአምራት ተገለጹ? ሰማያት ተከፈቱ፣ መንፈስ ቅዱስ ወረደ። መንፈስ ቅዱስ በርግብ አምሳል ወርዶ በወልድ ትከሻ ላይ አረፈ። አብ በደመና ሆኖ የምወደው ልጅ ይሄ ነው አለ። ወልድ በባህር ዮርዳኖስ ቆሞት ባህር ሸሸች፣ ዮርዳኖስ ወደኋላ አለች። የእኛ ስንጠመቅ ምን እናገኛለን? እኛ ስንጠመቅ ሰማያዊ ምስጢር ይገለጽልናል። የዲያብሎስ ቁራኝነት ይቀርልናል። ጌታ ሲጠመቅ ዮርዳኖስ እንደሸሸች እኛም ስንጠመቅ ጠላታችን ዲያብሎስ ይሸሸናል። ከስላሴ ልጅነትን እናገኛለን። ጌታ በ30 ዓመቱ ለምን ተጠመቀ? ጌታ በ30 ዓመቱ የተጠመቀው በብሉይ ኪዳን አንድ ሰው ካህን የሚሆነው በ30 ዓመቱ ስለሆነ ጌታ በ30 ዓመቱ ተጠምቆ የሊቀ ካህናትን ስራ ለመስራት ነው። እንዲህም ያለው ክህነትን ከንግስና ጋር አንድ አድርጎ ስለያዘ ነው። አንድም ትንቢቱ ምሳሌ ወል ለመፈጸም ነው። አዳም በ30 ዓመት ሆኖ ተፈጥሮ ያገኛትን ልጅና አሌፋት ስንት ናቸው? 22። አሌፍ ማለት ምን ማለት? አብ ፈጣሪ ሁሉ ዓለም። ቤት ማለት ምን ማለት ነው? ብሂል እግዚአብሔር። ጋሜል ማለት ምን ማለት ነው? እግዚአብሔር። ዳሌት ማለት ምን ማለት ነው? እግዚአብሔር። ሄ ማለት ምን ማለት ነው? ህልው እግዚአብሔር። ዋው ማለት ምን ማለት ነው? ዋህድ እግዚአብሔር። ሄት ማለትስ? ሕያው እግዚአብሔር። ጤትስ? ጠቢብ እግዚአብሔር። ዮድስ? የማን እግዚአብሔር ገብረ ሀብ። ካፍስ? ካፍ ካህል እግዚአብሔር ካህል እግዚአብሔር። እሺ ላሜድስ? ላሜድ ልዑል እግዚአብሔር። ጥሩ። ሚያምስ? ሌም ነው ሙዑዝ እግዚአብሔር። ኖንስ? ንጉስ እግዚአብሔር። ሳምኬት? ሳፋን እግዚአብሔር። አብይ እግዚአብሔር። ፍቁር እግዚአብሔር። እሺ ጥሩ። ጻዴ? ጻድቅ እግዚአብሔር። ቆፍ? ቅርብ እግዚአብሔር። እሺ ሳን? ስቡህ እግዚአብሔር። ታው? ትጉህ እግዚአብሔር። በጣም ጥሩ። እነዚህ ምንድን ናቸው? አሌፋት። ጥሩ። እሺ ተቀመጥ። የእንበረም ልጅ ሙሴ የሰራት ምንድን ናት? የምስክሩ ድንኳን ስንት ክፍሎች አሏት? 3። አንደኛው፣ ሁለተኛው፣ ሶስተኛው። በመጀመሪያው ክፍል በአደባባይ ውስጥ ስንት ነገሮች አሉ? 3። አንደኛው፣ ሁለተኛው፣ ሶስተኛው፣
በሁለተኛው ክፍል በቅድስት ውስጥ ስንት ነገሮች አሉ? 3 አንደኛው ሁለተኛው ሶስተኛው በሶስተኛው ክፍል በቅድስተ ቅዱሳን ውስጥ ስንት ነገሮች አሉ? 3 አንደኛው ሁለተኛው ሶስተኛው ወደ መጀመሪያው ክፍል ወደ አደባባይ የሚገቡ እነማን ናቸው? ስራቸውስ ምንድነው? ወደ ሁለተኛው ክፍል የሚገቡ እነማን ናቸው? ስራቸውስ ምንድነው? ወደ ሶስተኛው ክፍል የሚገባው ማን ነው? ሊቀ ካህናቱ ብቻ። ስራውስ ምንድነው?